የውጭ ምንዛሬ መረጃውን ይዘንላችሁ መጥተናል። የዛሬ የሐምሌ 26 በምንዛሬ ቢሮ የምንዛሬ ዋጋዎች በስንት እየተዘረዘሩ ይገኛሉ የሚለውን የአሜሪካ ዶላር፣ ፓውንድ፣ ዩሮ፣ ካናዳን፣ የአውስትራሊያን፣ የስዊስ ፍራንክ፣ ድራም እና የሳውዲን ምንዛሬ በተጨማሪም በአፕዴት በሆነ የባንኮች ትላንትና የነበረውን የምንዛሬ ተመኖች ዛሬም በስራ ላይ ስለሚውል ያንንም ይዘንላችሁ መጥተናል። በባንኮች በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ምንዛሬ በስንት በመዘርዘር ላይ ይገኛል የሚሆንም አብረን የምንመለከት ይሆናል። ቪዲዮውን ስትጀምሩ ታዲያ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናልን ሰብስክራይብ በማድረግ ቤተሰብ ሆኑ ዘንድ በማክበር እየጠየቅን ቀጥታ የምናልፈው ወደ ምንዛሬዎቹ መረጃ ይሆናል። በአይቤክስ የምንዛሬ ቢሮ ዛሬ ላይ የአሜሪካ ዶላርን በ177 ከ71 ገዝቶ በ180 ከ65 እየሸጠ ነው የሚገኘው። ዩሮን ደግሞ በ199 ከ50 ገዝቶ በ203 ከ49 ይሸጣል። ፓውንድ ስተርሊንግን በ229 ከ51 ገዝቶ በ234 ከ10 ይሸጣል። የካናዳ ዶላርን በ121 ከ45 ገዝቶ በ123 ከ88 ይሸጣል። አንዱን የአውስትራሊያ ዶላር በአይቤክስ የምንዛሬ ቢሮ መረጃ መሰረት በ115 ከ50 ገዝቶ በ117 ከ81 ሲሸጥ የስዊስ ፍራንክን ደግሞ በ215 ከ67 ገዝቶ በ219 ከ98 ነው በመሸጥ ላይ የሚገኘው። ዲርሃምን በ47 ከ75 ገዝቶ በ48 ከ70 ሲሸጥ የሳውዲ ሪያልን ደግሞ በ46 ከ24 ገዝቶ በ47 ከ16 በመሸጥ ላይ ነው የሚገኙት። ዛሬ ዕለተ እሑድ ሐምሌ 26 2018 ዓ.ም። ቀጥለን የምንመለከተው ደግሞ በባንኮች ያለውን የምንዛሬ መረጃ ይሆናል። ትላንትና ኦገስት 1 2026 በባንኮች የነበረው የምንዛሬ መረጃ ዛሬም አገልግሎት ላይ ስለሚገኝ እሱን አብረን የምንመለከት ይሆናል። ወደ መረጃው ከኢትዮጵያ ንግድ ባንክ ጀምረን ስንመለከት የአሜሪካ ዶላርን በ159 ከ03 ገዝተው በ162 ከ21 ሲሸጡ ፓውንድ ስተርሊንግን በ208 ከ22 ገዝተው በ212 ከ38 ይሸጣሉ። አንዱን ዩሮ በ182 ከ10 ገዝተው በ185 ከ75 ሲሸጡ የስዊስ ፍራንክን ደግሞ በ191 ከ37 ገዝተው በ195 ከ20 ይሸጣሉ። ኩዌት ዲናርን በ507 ከ07 በመግዛት መሸጫው ደግሞ በ517 ከ22 ሲሆን የቻይና ዩዋንን ደግሞ በ23 ከ08 ገዝተው በ23 ከ55 ይሸጣሉ። ዲርሃምን በ43 ከ30 ገዝተው በ44 ከ17 ሲሸጡ የሳውዲ ሪያልን ደግሞ በ42 ከ35 ገዝተው በ43 ከ21 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። ተጨማሪ ጉርሻም አለ። በውጭ ሀገራት በተለይ በኢትዮ ዳይሬክት፣ በካሽኮ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔ፣ በፋስት ፔ፣ በደስታ ፔ እና በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ከዕለታዊ የውጭ ምንዛሬ የመሸጫ ተመን ላይ በተጨማሪ የ6.78 በመቶ ጉርሻን አዘጋጅተናል በማለት ላይ ይገኛሉ። እንዲሁም በባንኩ በሚሰሩ የዓለም አቀፍ የምንዛሬ ዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ የ6.43 በመቶ ጉርሻ ይኖራቸዋል። በመቀጠል የምናልፈው ወደ አዋሽ ባንክ ሲሆን በአዋሽ ባንክ ምንዛሬ እንዲሁ አንዱን የአሜሪካ ዶላር በ159 ከ79 ገዝቶ በ162 ከ99 ሲሸጥ ዩሮን ደግሞ በ186 ከ48 ገዝቶ በ190 ከ22 ይሸጣል። ፓውንድ ስተርሊንግን በ212 ከ39 ገዝቶ በ216 ከ63 ሲሸጥ የስዊስ ፍራንክን ደግሞ በ197 ከ90 ገዝቶ በ201 ከ86 ይሸጣል። የሳውዲ ሪያልን ስንመለከት በ43 ከ55 ገዝተው በ44 ከ42 ይሸጣሉ። ዲርሃምን በ44 ከ49 ገዝተው በ45 ከ38 በመሸጥ ላይ ይገኛሉ። የካናዳ ዶላርንስ ዛሬ ላይ በስንት ተገዝቶ በስንት ነው በምሽት ላይ የሚገኘው የሚለውን ስንመለከት በ113 ከ99 ተገዝቶ በ116 ከ27 የኢትዮጵያ ብር ይሸጣል ማለት ነው። በተጨማሪም
ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች በኩል በባንኩ ገንዘብ ሲላክላችሁ የ10% ጉርሻን አዋሽ ባንክ አዘጋጅቷል። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሐምሌ 27 የ2018 ዓ.ም ይቅርታ የ26 የ2018 ዓ.ም የምንዛሬ መረጃዎችን ከምንዛሬ ቢሮ እንዲሁም በባንኮች ያለውን መረጃ ነው። እየተከታተላችሁን እስካሁን ስላላችሁ እጅግ በጣም እያመሰገንን ቪዲዮአችንን ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ እንደዚህ አይነት ዕለታዊ የምንዛሬ መረጃዎች፣ የተለያዩ ከወርቅ ጋር የተገናኙ ዋጋዎች እንዲሁም የቢዝነስ መረጃዎችን በዚህ ቻናል ላይ ያገኛሉ። አብራችሁን ይሁኑ። ቀጥለን የምናልፈው ወደ አቢሲኒያ ባንክ መረጃችን ነው። የአቢሲኒያ ባንክስ ዓለም አቀፍ የሆኑ ምንዛሬ ተመኖችን በስንት ገዝቶ በስንት በመሸጥ ላይ ይገኛል የሚለውን ስንመለከት እንሄዳለን። የአሜሪካ ዶላርን በአቢሲኒያ ባንክ በ160 ከ24 ገዝተው በ163 ከ44 ይሸጣሉ። ፓውንድ ስተርሊንግን በ212 ከ80 ገዝተው በ217 ከ06 ይሸጣሉ። ዩሮን በ187 ከ00 ገዝተው በ190 ከ74 ይሸጣሉ። ዲራምን በ44 ከ70 ገዝተው በ45 ከ59 ይሸጣሉ። የስዊስ ፍራንክን በ197 ከ65 ገዝተው በ201 ከ61 ሲሸጡ የካናዳ ዶላርን በ113 ከ70 ገዝተው በ115 ከ97 ይሸጣሉ። የሳውዲ ሪያልን በ44 ከ05 ገዝተው በ44 ከ93 የኢትዮጵያ ብር በመሸጥ ላይ ይገኛሉ። በተጨማሪም ደግሞ ጉርሻ አላቸው ከዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ስትቀበሉ ስትመነዝሩ በሁሉም ቅርንጫፎች ከቀልጣፋ መስተንግዶ ጋር የ2% ተጨማሪ ጉርሻን አዘጋጅተላቸዋል። በመጨረሻ የምንመለከተው የብርሃን ባንክ ነው። ብርሃን ባንክ ላይ ዛሬ ምንዛሬዎችን በስንት በመግዛትና በመሸጥ ላይ ይገኛል የሚለው እንዲሁም ስንመለከት አንዱን የአሜሪካ ዶላር በ160 ከ03 ገዝቶ በ163 ከ23 ሲሸጥ ፓውንድ ስተርሊንግን በ214 ከ94 ገዝቶ በ219 ከ24 ይሸጣል። የካናዳ ዶላርን በ187 ከ81 ገዝቶ በ191 ከ56 ሲሸጥ ዲርሃምን ደግሞ በ43 ከ57 ገዝተው በ44 ከ45 ይሸጣሉ። የአውስትራሊያ ዶላርን በ112 ከ29 ገዝተው በ114 ከ54 ይሸጣሉ። የካናዳ ዶላርን ደግሞ በ114 ከ12 ገዝተው በ116 ከ41 ነው የሚሸጡት። የስዊስ ፍራንክን በ198 ከ23 ገዝተው በ202 ከ19 በመሸጥ ላይ ነው የሚገኙት። ተመልካች አድማጮቻችን የዛሬው የኦገስት 2 ወይም ደግሞ የሐምሌ 26 የምንዛሬ መረጃዎቻችን ይህን ይመስሉ ነበረ። እስካሁን ድረስ አብራችሁን ስለተከታተላችሁኝ አብራችሁን ስለቆያችሁ እጅግ በጣም እያመሰገኑኝ በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ